ልበላ ነው። ሶስተኛ ደሞዝ ነው። በጣም አልቅሽ ነው የመጣው። ለዛ እንባዬ መጣም ዛሬ ስስቅ ራሱ ያ አልቅሽ ነው የመጣው። ያ ኮፒ ሊንክ ሳይኖር እውነት ወሬ ትሰማለህ? የእውነት ለምን ስፈልግ እንጀራ አይን ማያወጣ አጋግረን በስንደሮ ስትጠቀጥቃቶልም ከፈልግ ኬር ሰባው ዳይደፊሽ ማለት ነው። ያ ቀንሹ የእውነት እንዴ ኢላ ሙዚቃውን አጥፋው አብጃለ ብለህ ዘፈን ስሰማ ትውላለህ። በስነ ስርዓት ተብተብ ካላረክ ምናምን ነገር ይኸው እስቲ ከሱ ሊሊ ታዴል ኦኬ ወይ ያሬድ 250 ሪያል በወር ከፈልሷል ማለት ነው። እኛም ደንግጠናል። ማን ነበር ያለ? እኛም ስንሰማ ደንግጠናል ያለ አለ ኸይር ሰብስክራይብ አድርገኝ ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን ፍርድ ቤት ወርቁ አይተነው የት አለ የጽሁፍም የምን Your destination is on the right. እርግጥ ነው ይላል 50 ደቂቃ ገብሩ ዝም ብላ አታንብብ። ኪስና ሆድን የሞላልህ ሰው ሁላ ዝም ብለህ እንደምታነባው ቃል የሆንክ ጠማማ ሰውዬ ዩቱብ 10 ጊዜ ሲዘጋ 10 ጊዜ ዩቱብ ሲዘጋ ምናልባት መደበቅህን ያልፈለገ መስሎ በቪዲዮ ስትመጣ ጠማማ ሆነን ያገኘን ገብቷል። ያ እና እንደ አፍ ጠማማነት ዜና ማጣማ አታንብ። አነበብክ ካላነበብክ ምን አገባኝ? ቪዲዮዎች አሉ፣ ሁሉ ነገር እኮ አለ። ሳሲት ያ ሲጀመር ዝናውን ስለተፈለገ አይ ካን ዱ ኢት ተብሎ ትንሽ በጥቃቅና አነስተኛ ሚዲያ ላይ የአንዳንድ ሰዎች ስሞች ገዘፍ ብሎ እንዲጠራ ስለተፈለገ ይሄ መረጃ ቀጥታ ወደ አንተ ማን ሊልከው እንደሚችል አይ ኖ ኢት ያም ሰው ያውቀዋል። ያውቀዋል። ሲጀመር ምስጢር አልነበር። 2 ሳምንታት ውስጥ ነው የሚለው። በ2 ሳምንታት ውስጥ ስፈልግ ከባለቤቱ ጋር አወራለሁ፣ ስፈልግ ከዛ ሰው እንትን ጋር አወራለሁ። እንደገና ደግሞ ፍርድ ቤት ይከበራል ወይም ደግሞ እንትኖች ይከበራሉ። ያንን ለማድረግ ራሴ አወራዋለሁ። ግን በዛሀበሻ ሲወራ ለነሱ ፕራይስ ስለሆነ ወከባውን ድራማውን ስለሚፈልጉት ማን እንደላከ እናውቃለን። ሆዲፍጆ በቃል ልባቸው ያውቋል፣ ጭንቅላታቸው ያውቋል። ያ ግን በዚህ ውስጥ ጅንኑ ጎጃሜ ቴንኪዩ፣ የእውነት በጣም ቴንኪዩ። ጅንኑ ጎጃሜ በጣም ቴንኪዩ። አንድ የእውነት ታከብረኛለህ። እኔ እንደማከብረ አንተም እንደምታከብረኝ የተረዳሁት። የእውነት አስተምረኸኛል።
መቼ ነው ሰርጋችሁ? ይሄን ያህል ዲቴል የተካሄደው ሰርጋችሁ ወይ ከደረሰው ጀስት እንደሱ እኔ አንድ ሰው ቀርቦ ካናገረኝ እንደኔ በጣም ግልጽና ለሌላ አጀንዳ እያናገረኝ ነው ብዬ ማላስብ ሰው ነው። በእንደዚህ አይነት መንገድ አናግሬያቸዋለሁ። እዚህ ምን ማልናገረው ምንም አልንኩም። እንደ አንድ ተራ ባለጌ ሰው ተንቄ የምተው መስሎኝ ነበር። ግን እንደምከበር እኔ እንደማከብራችሁ ስላከበራችሁኝ ቴንክ ዩ። ከፈለግሽ ምን ገብቼ ጽፍልሻለሁ፣ ኮሜንትም ካስፈለገሽ ላይክም ካስፈለገሽ። ግን ሄለንን ከሰስ ማናት ሄለን ሲባል ምን ብለው ነው የሚያስረዱት? ምንድን ነው እውነት መጠናቸዋል? ከማይሆን ሰዎች ጋር እንኳን ስትገኙ እኮ እንዴት ይገኛሉ ብዬ በጣም እኮ ጸጽቶኝ ነበረ እኮ የምናገረው የነበረው። ራይት ያ ቢገባችሁ በፖዚቲቭ ነበር እኔ ስናገር የነበረው። እንዴት እንደዚህ አይነት ሸርሙጦች ጋር እንደነ ቡቺና እነንትና ጋር እንዴት ብዬ በጣም ነበር የቆጫችሁ። እኔ እኮ ለራሱ ረስቼው ነበር። ታዲያ ሰው ጠለቅ የሚሰራ ሰው ብታይሽ ከፊያኔ እንጀራ ትይም የተሰጠኝ ቦታ ልክ አልነበረም ከተባለ ስንት አመቱ ከእንደዚህ አይነት ጥቃቅና አነስተኛ የሰው ክብር አይደለም የራሳቸውን ክብር ከማያውቁ ጋር እናቴ ትሙት በስነ ስርዓት ነግሬያቸዋለሁ። ሁሉ ነገር ልክ ያለው ያ ነገር አይ የምትሉ ከሆነ እናቴ ትሙት ሂዱ። እሺ በስነ ስርዓት ሂዱ። እንትን አመጡ ሹፌር ማለት ነው። ከዛ ሀሪስ አረጉት። መኪና አልሰጡትም። ያ ግቢ ነው የሚያስጠሩት እና ያሳዝነኛል። ተቋቆረ ደግሞ በምትፈልጉት መንገድ ሂዱ። እኮ ነበር ምክንያቱም አንድ ጊዜ ነው ከልብ ሰው እንደ ወንድ ልጅ ነው የተናገርኩት። ወንድ ልጅ በሚገባው መንገድ በስነ ስርዓት ተናግሬያለሁ። መረጃም ልክ ያለው አይ ሚዲያ ላይ ምድረ ጥቃቅንና አነስተኛ ማይንዶች፣ ክብር የሌላቸው ቆሻሾች ሚዲያ ላይ ደጋግሞ ሲያደርጉ ሲነገሩ ይመቸናል ከተባለ ፕሊስ ሂዱ። ይህንን ነው የምለው። ከዚህ በኋላ እያንዳንዱ ነገር ልክ የላችሁ ስለነበረ ምን ስላልኩኝ ምንም ነገር አላደርግም። ላስረዳችሁ አልጥርም ማለት ነው። ማለት እንደ ፐርሰናል እንደ ጀስት እንደ አንድ ኢትዮጵያዊ ወይ እንደ አንድ ወንድም ማለት ነው። ያ እንዳትረሱት። በእግሬ ነው ባህር ተሻግሬ የመጣሁት። ምን ያህል ፕራይስ እንዳለኝ እያሳያችሁኝ ያላችሁት። ፕራይሴ በምን ደረጃ እንደሆነ ስላሳያችሁኝ ቴንክ ዩ። ፕራይሴ ምን ያህል ደረጃዬ ከፍ እንዳለ የተከበርኩ በስንት ሰው ጭንቅላት ውስጥ እንዳለው ውሃ እንደማነሳ ስላሳያችሁ ቴንክ ዩ። ያ ውሃ ትፈልጋላችሁ? ውሃ ልግዛላችሁ? አይ የሚበላ ነገር ሳንዱች የታለ? እዚህ አካባቢ የታለ? እና ክስ መሰረቱም ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ትንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ።
እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም በእጃችን ላይ የሚገኘው የክሱ ወረቀት እና ተከሳሽ ናቸው በሁለት ከዛም ጠበቃ ጋር ነው የሚኖረው። ከሰብ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸው በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይህንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤና ዜናው ይሄ ነው፣ እየተደጋገመ ነው። እንትና ያ በኋላ ሰውጣ ነግራችኋል። ያ ላይቭ ላይ ሆኜ ገይስ ላይቭ እንደገባው ያውቁም እንዴ? ጥያቄ አንዳንድ ጥያቄዎች ጠይቀው ቁጥር ነው ላይቭ ላይ እኔ ያለሁት እየሰማችሁኝ ከሆነ እንደዚህ አይነት ነገር አጠይቁኛ። ላይቭ ላይ ነው ዘሀበሻ ከአንድ ቀን ነው ከአንድ 10 ሰዓት ነው 8 ሰዓታት በፊት ዛሬ ትልቅ ዘገባ አለኝ ብሎ አስተዋወቀው መጀመሪያ። ከዛም በሁለተኛ ላይ ዜናውን ይዞ መጣ። ዛበሻ ራሱ ተረስተ ነበር አይደል? ተረስተ ነበር። ትልቅ ዘገባ አለኝ ምናምን ብለህ መተህ አፍህን አጣመህ በስነ ስርዓት እንኳን አላነበብኩ ያ ዛሴት እና ስትሮንግ የሚሆን ለምን ነው የምትገቡት? እኔ ገና መች አወራኝ ጋይስ። ያ ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ጋይስ። ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ወይስ ያው አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለ እኔ ሂደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ድሃ ነኝ። አይደል? ከጨረሽ ወጥቶ ታያት። አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ
የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለህ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅም ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለድ ሁላ ስንት ዕዳ አለበት። እናንተ እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንዳው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ ለኢሮፕን ያሉት ምን ላል እስቲ ቤት ያፈራው ይሄው ለመቀመጥ አይመችም። ይኸው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ገባችሁ። እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ማሰብ እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይህ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራለት እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይኸው ሸክላ ድንጋይ የለም ጋይስ። ድንጋይ ሸክላ ነው፣ ሸክላ ነው። ቪዲዮን አንሱልኝ ባኮትን ሰዎች ምድረ ጅኒ ምድረ ቡቱ ስማቸውን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አባት ደውልብኝ። ተው ምንድነው ሰርች ምናምን ይልብኝ ጋይስ። 10 ጊዜ ይለኛል የሆነ ነገር አድርጎ ሰርች ምናምን ሲል ሰርች ስክሪን ይለኛል። ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው ጋይስ። ታው ግን እንዴት ነው የምናወራ? እንዴት ነው የምንኖረው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት እንትንም እንደተባለ አንዳንድ ኦዲዮ የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንዳይወድቅ። እንግዲህ በሀገራችን ባህል ይህን ብቻ ነው ማድረግ ቅብጥ አርጎኝ ጥጋ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቅ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም።
እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥተዋል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሀረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለው አንዳንድ ማሴጆች ልክ ያለው ከዚህ የበለጠ ምንም አይደለም። እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜም ይሄን ነው ማድረግ የምችለው። ለምን እንደተናገሩ ለምን እንዳሉ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጥ። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፍንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ገይስ። ለራሴ አልፈልግም። ይህ አንበሳ ነው ገይስ። ላውርድ። እሺ እሺ እሺ፣ ችግር የለም። እስቲ ችግር የለም። ያ ይኸው ፋትላል በተስፋ ይኸው እንደ ሀገር በስነ ስርዓት ይኸው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ የደረሰ በእናንተ እንዳይደርስ ለአፋር እኔ አልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ። ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ 0543 አባቴ የሸዋ ኦሮሞ የሸዋ ሰላሌ ወደዛው ታደሳ ብሩ ነኝ። 735003 እኛም ኬዛለ ግን ለእናንተ ዘንድሮ እንኳን ታክስ ከፍለዋል። ለማንም ሸርሙጣ ለነ ጆከርና ለነ ጉቺ እቺ እናቷን የበጃጅ ሸርሙጣ እሷ በለጠችባችሁ። ራይት አይደል? እያንዳንዱ መረጃ በውስጥ ልኬላችኋል። ገብቶቿል። ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆር ብር አለን ብላችሁ ማህበረሰባችሁ አሳዝኗችሁ ክስ ስትመሰርቷል። ለግል ለነብሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ውስጥ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ፣ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጡ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በእኔ ስም ሻሻዎች ችግር የለው። እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም
ተሯሯጣችሁ ለህዝባችሁ ግን እንዳልቆማችሁ ያሳያል። ባይዘው እሺ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍዮን ነው እንዴት ዜጋ ሲገደል ሻምፓኝ ተከፍቻለሽ የሚል ፖይንት ዘንድሮም ጠላቴ ናት። ትግራይን እንደዛ ስታደርግ የቆምኩት እኔ ነኝ። ኦሮሞ ላይ ስታላግጥ የቆምኩት እኔ ነኝ። ይሁን ይሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጥኩት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው